ምሳሌ እንድታይሽ ነው አይደል? አዎ ጋሼ። ማነው እንደዚህ በሩ የሚነቅጠው? እኔ እንጃ። ቆይ በቃ ልክፈተው። ቁጭ በይ። ለምንድን ነው አንቺ የምትከፍቺው? ልክ ነህ። አንተ ቁጭ በል፣ እሷ ትክፈት። እኔ እከፍታለሁ። መድብል ምነው እመጣለሁ ምናምን ብሎ ያስፈራራችሁ ሰው አለ እንዴ? ታዲያ ምነው ፊታችሁ እንደዚህ ነው? ችግር የለውም። ቅድስት እንጂ አንቺ ከፈች። ታይ ቆይ ቅድስት ቁጭ በይ። መድብል አሰማኝም እንዴ? ዞር በል አንተ። ብሩክ ረፍ እኮ ሂጂ። ቅድስት አንቺ ከፈች። ቅድስት መድብል ከፍተህ እየነገርኩህ አንዴ ቁጭ በል እያልኩ እኮ መድብል ምን ሆነሽ ነው? ምን እየሰራሽ ነው? እርቦት እኮ ነው አጎቴ። ደክሞኝ ነው እዚህ የተቀመጥኩት አልኩህ እኮ። ለምሳ ልስጥሽ? ብር የለሽም? አዎ አጎቴ ስጣት። እርቦታል እኮ። ደስ ይለኛል። ሞገስ ሞቶ ቢሆን ኖሮ ተስካር ትበይ ነበር። እሺ ለምሳሌ እና ደግሞ ብሩክም ሊያገባ ነው። ሚለኝ ግን ቅድስትዬ። አዎ እኔ ለብሩክ ምድርለት ቅድስትዬ ነው። እሺ እነሱ እኮ ከተዳሩ ቆዩ። እልል ባለ ሰርግ ደግሼ ነው ምድራቸው። የቤተ ዘመዱ ይታያል ጉዱ፣ የቤተ ዘመዱ ይታያል ጉዱ። ብሩክን ያላችሁ እስኪ እንያችሁ፣ ቅድስትን ያላችሁ እስኪ እንያችሁ። ማለት እየተንጨረጨረች ትገኛለች። እንግዲህ ሜዳ ላይ እየወደቀ ኩበት ሆናለች ማለት ነው። የውሃ ላይ ኩበት እየተንሳፈፈች ትገኛለች። ወዴት እንደምትሄድ እንኳ መንገዱ ሁሉ ጠፍቶባታል። ውድ ቤተሰቦቻችን በሚገርም ሁኔታ እንግዲህ መድብል መንገድ ላይ አገኝቶ ሲያናድዳት ነበር ማለት ነው። ማለት እንደዚህ ስትናድድ ደስ የሚለው ማለት ነው። እኔማ አንጀቴ ነው ቅቤ የሚጠጣው። ቤተሰቦች እንዴት እንደሚያስደስተኝ ልነግራችሁ አልችልም። እች ተንኮለኛ ማለት ነው። ይህ ጉድጓድ ስትቆፍር እንግዲህ በቃ ለሁሉም ለማንም ሰው ሰላም ማትሰጥ እንኳን ለሌላ ሰው ይቅርና ለራሷ እንኳን ሰላም የሌላት ይች ወልካፋ እንግዲህ ዛሬን ጥርጥር ብላለች ማለት ነው። መድብል ደግሞ የቤተ ዘመዱ ይታያል ጉዱ እያለ ዘፈነላትም ጭራሽ። ወይ ማናደድ! ቅድስት የለድረው ነው፣ ቅድስት ሊያገባ ነው። ወንድሜ ብሩክን ፏ አርጌ በድግስ ተተጋቡ ቆዩ አይደል እንዲያለች ተናዳ እኮ ነው ጋይስ። በቅናት ረድብን እያለች ማለት ነው። ከተጋቡ ቆዩ አይደል እንዴ? ኧረ አሁን በድግስ ፏ አርጌ ለድራቸው ነው ምናምን ትላት ማለት ነው። ወይኔ መድብል ግን እንዴት! ኧረ ተው ግን ደባት ስራ እና እረርድብን ነው ያለችው። ቤተሰቦቻችን እንግዲህ ደግሞ በመጨረሻ እንግዲህ አይተው አማራጭ አታለች። ከዛም ሲቀጥል ደግሞ ዝና ሄደሽ ብሩክን ይቅርታ ጠይቀሽ ብሩክ ጋር ግቢ ስላላት በሚገርም ሁኔታ ዛሬ ቀጥታ እቤት ሄዳለች ማለት ነው። ቤት ደግሞ እንግዲህ መድብልና ብሩክ እንዲሁም ቅድስት የነበረ ያሉት፣ ምሳሌ ደግሞ ተኝታ ነበረ። ቀጥታ እንግዲህ ከመሸነው በር ቆርቁራ መታለች ማለት ነው። ቤተሰቦቻችን ልክ በሩ ክፍት ሲደረግ በሩን ደግሞ ብሩክ አንተ ትክፈት ቆይ ቅድስት ትክፈተው እያለው ነበር መድብል ደግሞ እንዴ እኔ ተቀምጬ ማን ነው የሚከፍተው? ቅድስት ታርፈሽ ተቀምጪ እኔ ራሴ ነኝ የምከፍተው ብሎ ቀጥታ ሄዶ በሩን ከፍቶታል። በሩ ሲከፍት ግን ማን ነው ብላችሁ ታስባላችሁ? እኔም ማህሌት ናት። ምክንያቱም ማህሌት ዝና ሄደሽ ይቅርታ ጠይቀሽ ከብሩክ ጋር ተቀመጪ ብሏት የለ መቼስ እንደነዱሽ አይደለች የሆነ ገልቱ ማለት ነው። አሁን ደግሞ በዚህ ሙዲ መታ እነሱ ለማታለል ሌላ አጀንዳ እንትን ልትል ኤፍራታን በረከት ልጅ ጠይቂ ይቅርታ ብላታለች። ግን ኤፍራታ ኖርማል ትክክለኛ ከራሷ ጋር ተጸጽታ ወደ ህይወቷ መስመር እንድትገባ ፈልጋ ነው እንጂ ምናልባት ብሩክ ይቅርታ ቢያደርግልሽ ከሚል ሀሳብ ስለተነሳች ነው እንጂ ከሌላ አንፃር አይደለም። ግን ብሩክ እምቢ ብሏል ማለት ጭራሽ ሊያደርገው አይችልም። ብሩክ ራሱ የሆነ እንትን ቢኖረው ሲጀመር ብሩክ ምንም የለውም
ሲቀጥል ቢኖረው ራሱ መድብል በጣም ነው በዚህ ነገር የሚቆጣው ማለት ነው። ቤተሰቦቻችን ለሁሉም እንግዲህ ምሳሌ ማህሌት ሄዳለች ብዬ ቤት የመጣችው ማህሌት ናት በእኔ ሀሳብ ማለት ነው። ምክንያቱም መድብል ራሱ በጣም ድንግጥ ብሎ አይኑ ፍጥጥ ሲያደርግ ነበረ። መቼም ሌላ ሰው ሊሆን አይችልም። ማን ሊሆን ይችላል ብላችሁ ታስባላችሁ? ሌላ መቼም ማን ሊሆን ይችላል? ማንም አይሆንም። በዚህ በዲፍረት መድብል እንዳለ ያውቃሉ። ስለዚህ አሁን ምን ሆነሽ ነው ስትባል እንግዲህ ብሩክን ይቅርታ ማለት ፈልጌ ይቅርታ አድርግልኝ ምናምን ነገር ነው የምትለው። ብሩክ በነገራችን ላይ ባለፈው ዳጣ ብሩክ አሁን ማህሌት ብመጣ ምን ትላለህ ግን አትመጣም ብለው ነበረ። አረሷ ትመጣለች እያለ ነበር በሚገርም ማለት ነው። ስለዚህ ያው መጣችላችሁ ማለት ነው። እንግዲህ ምን ይባላል ማህሌት መጣች ይቅርታ ምናምን ለማለት እየተሽለጠለጠች ትገኛለች። እሺ እንግዲህ ብሩክ እውነት ይቅርታ ምናልባት ይቅር ለእግዚአብሔር ከልብሽ ከዘስተሽ ተሆነ ይቅርታ በይ ግን ውጭ ሊላት ይችላል ማለት ትዳር አብሯት ሊቀጥል ሳይሆን ለሰላምታ ለእግዚአብሔር ይቅርታ ለእንትን ተመጣች እሺ ይቅርታ አድርጌልሻለሁ በይ ውጭ ሊላት ይችላል እንጂ እኔ እንጃ እንዴት እንደሚሆን ቤተሰቦቻችን እስኪ እናንተ ምን ትላላችሁ? ሌላው የመድብል ዛሬ በጣም ነው ዘና ያረገኝ። እንግዲህ ከምሳሌና መድብል መንገድ ላይ ማህሌትን አግኝቷት እያለቃቀሰች ነበር። እንግዲህ መድብል ሞገስን ገለሽ ተስካረት በያን ነበረ። ስለዚህ እንቺ ብሎ እንግዲህ ሳንቲም እጇ ላይ ጣል አድርጎላታል። ረቦኝ ነው ደክሞኝ ነው እዚህ የተቀመጥኩት እያለች ነበረ። በእኔ ባለሁበት ማን ነው አላችሁ እያለች ነው እንግዲህ ወይዘሮ ማህሌት አልሞት ባይ ተጋዳይ ይላል የገሬ ሰው። እንግዲህ አልሞታይ ብላ እየተታገለች ነው የምትገኘው ህይወቷን ወይ በቃ ከተንኮልና ከጥሜት የማይወጣ ሰው ህይወቱም እንደዚህ ነው በቃ ምስቅልቅል ያለ ማለት ነው። ዝናጋ ወይ በልክ እንተናተል ወይኔ ማህሌት ግን መቼ ነው ሰው ሆና ቆማ የምትሄዱ? በስላሴ ስም አረ ማህሌት ተይ፣ አረ ወደ ራስሽ ተመለሺ። ሌላ እንግዲህ በባለፈው ክፍል እንዳያችሁት ኤፍራታን እንትን ብሎ ነበረ ዝና ያባራራት ነበረ። እንግዲህ ዝና እንትን ብሎ ይወስዳታል ብለን ነበር፣ ግን ምሯታል ምንም አይልም ምሯታል ማለት ነው። አምልጣለች እና አርጎ ትቷታል። ማህሌትም እንግዲህ እየተገረመች ነበረ። በነገራችን ላይ ማህሌት መስላይ ነበር አሳልፋ የሰጠቻት፣ ግን ያው ማህሌት አጋጣሚ አታውቅም። እሱ ራሱ ነው እንግዲህ ተከታትሎ የመጣባቸው። ያው እንግዲህ እሷ ምንም እንትን አላለችም ማለት ነው። ቤተሰቦቻችን እንግዲህ ብሩክን በጣም እየተሻለው ነው። ከቅድስቴ ጋር አሪፍ ነገሮች እያወሩ ነበረ። ደግሞ ድንግልናሽ ልትሸጭ ነበር አሉ። ለምሳሌ ማሳከሚያ እያላወት ነበር። አው ለምሳሌ እኮ ነው ላንተ ሳይሆን ለምሳሌ ነው እያለች ነበርና ምሳሌን ያወቅሻት በእኔ አይደለ? ይሄን ያክል ርቀት መሄድሽ በጣም ነው የገረመኝ እና በጣም አመሰግናለሁ እያላት ነው። ይሄን ሰሞን እንግዲህ ቅድስቴ ምስጋና በምስጋና ሆናለች። ከዛ እንግዲህ ሲቀጥል ያው ጋሼ እንግዲህ አሁን ላይ በቃ በራስ አገግመህ በቃ ጠንካራ ሆነህ ትግስተኛ ሆነህ የቅርባይ ሆነህ የራስን ህይወት መጀመር ከመጥፎ ሰዎች መልካም ነገርን ተምረህ የራስን ህይወት እንትን ማለትና እንዲሁም ለምሳሌ ደግሞ ወንድም እንዲወለድላት ነው የምንፈልገው ብለው ተነበረ እያለችው ነበረ ቅድስቴ። እንግዲህ ብሩክም አይ ከእንግዲህማ እንግዲህ ለኛ ዝግጁ ነን የሚወልዱት ዝግጁ ከሆኑ እያላት ነበረና ቅድስት በጣም ነው የደነገጠችው የተደናበረችውና እንትን መጀመሪያ ሀባብ አምጥታለት ነውና ሀባብ አምጥታለት እና እንደዚህ የምትንከባከብኝ ለምንድን ነው ሲላት እንዴ ቶሎ እንድትድን ነው ጋሼ እንድታገግም ብዬ ነው ነበር ያለችውና በጣም አመሰግናለሁኝ። እንግዲህ አሁንማ እኔም ለመውለድ ዝግጁ ነኝ። እንግዲህ የሚወልዱ ከተዘጋጁ እያለ ያሽኮረመማት ነው። ያ ማለት አንቺ ዝግጁ ከሆንሽ እኔ ዝግጁ ነኝ እያላት ነው ማለት ነው። በቅርቡ እንግዲህ ብራምባር ተሰበረ እንላለን ማለት ነው። ብሩክና ቅድስት እንግዲህ ስንመኘው የነበረውን ነገር ብራምባር ተሰበረ ብለን እንደምንጨፍር አንጠራጠርም። ሌላው ትልቅ አጣብቂኝ ውስጥ የገባችው ሉላ ነች። ሉላ እንግዲህ ያጠበቀው በጣም ያስቸግራት ነበረ። እንግዲህ ዛሬ የምሳሌ ማን ነው ዳጣ የመፍትሄ ሰው ዳጣ ነው የመፍትሄ ሰው ብለናታል። የመፍትሄ ናት በቃ ለዚህ ሰው ለዚህ ቤተሰብ እዛም
ዳጣ ላይም እዚህ ላይም በቃ መፍትሄ አምጭነሽ ማን ነው ዳጣ ማለት ነው። እና ኧረ ክብርሽን ተይ፣ ገንዘብ ለተፈለገ ጥንቅር ብሎ ይቅር፣ ሲቀጥል የሆነ ሌላ ሲስተም እንፈልጋለን እንጂ እንዳትሰሚው ብላታለኝ። እንዴ ከክብር በላይ ምንም የለም፣ ገንዘቡን ከሆነ ይሄድ፣ አስፈላጊ ከሆነ እሱም ይታሰር እንጂ እንደዛ የሚባል ነገር የለም። አንቺ ዙሮ ምንም ሳቴ እሺ በይውና በኋላ ላይ የሚሆነውን ነገር እናያለን። ግን ሞገስ መስማት አለበት፣ አለበለዚያ ይሄ ነገር ዋጋ ያስከፍላል። በኋላም ጥሩ አይደለም። ሉላዬ ሲጀመር አንቺ ምን ብሎ ነው ይሄን የመሰለ ገላ ሊያቅፍ ሊበላ አፈሪ ብላ መሽ ነው የምቆርጥለት እያለች ዳጣ እንግዲህ እምቡር እያለች ነው። ቤተሰቦቻችን በቀጣይ ክፍል እንገናኝ። ሰላም ቆዩ።